ሰላም ጤና ይስጥልኝ። የፈጠነ ሚዲያ ቤተሰቦች ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በመረጃችን በትግራይ ክልል እየተፈጸመ ያለውን ህገወጥ ወታደራዊ ምልመላና እስር ለመቃወም በአዲስ አበባ ለተጠራው ሰልፍ ከመንግስት በኩል አረንጓዴ መብራቱ ተሰማ። የሰልፉ ፖለቲካዊ ፋይዳስ ምንድነው? እንዲሁም ለ4 ዓመታት ሲጠበቅ የቆየው ሀገራዊ ምክክር በአዲስ አበባ የተጀመረ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህርን ጉዳይና የህገ መንግስት ማሻሻያ አስፈላጊነትን አስመልክቶ ጠንከር ያሉ መልእክቶችን አስተላልፈዋል። እስከ መጨረሻው አብራችሁን ቆዩ። ለመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ የተጠራውና በትግራይ ክልል እየተፈጸመ ነው የተባለውን ህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች ላይ የሚደርሰውን እስር ለማውገዝ ያለመው የተቃውሞ ሰልፍ ከመንግስት በኩል እውቅናና ፍቃድ ማግኘቱን የሰልፉ አስተባባሪዎች አስታውቀዋል። ይህንን ሰልፍ የጠራው የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን በአባልነት ያቀፈው የትግራይ ሰላምና የለውጥ ምክር ቤት ነው። የሰልፉ አስተባባሪዎች እንደሚሉት ከሆነ ሰልፉን ለማካሄድ ጥያቄ አቅርበው ምላሽ እስኪያገኙ ድረስ ለ15 ቀናት ያህል በትዕግስት ሲጠባበቁ የቆዩ ሲሆን አሁን ላይ ግን ከመንግስት በኩል ሙሉ ፍቃድ በማግኘታቸው እንቅስቃሴያቸውን በይፋ ጀምረዋል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ አቶ ሀለፎም ምርአ ለአዲስ ማለዳ እንደገለጹት የሰልፉ ዋና ዓላማ በትግራይ ክልል በአሁኑ ወቅት የመጣውን ህገወጥ አዋጅ መነሻ በማድረግ በወጣቶች ላይ የተፈጸመ ያለውን አስገዳጅ ወታደራዊ ምልመላ ለዓለም አቀፉ ማህበረሰብ ይፋ ማድረግ ነው። በተጨማሪም ያለአግባብ የታሰሩ እናቶችና አርሶ አደሮች ድምጽ እንዲሰማላቸው ማድረግ ሌላው የሰልፉ አጀንዳ እንደሆነ ተገልጿል። አቶ ሀለፎም አክለውም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓትን ቡድን የፕሪቶሪያ ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝና የፌዴራል መንግስት በዚህ ረገድ የበኩሉን ኃላፊነት እንዲወጣ ለመጠየቅ ሰልፉ ትልቅ ሚና እንደሚኖር አስረድተዋል። በጦርነቱ ምክንያት ተፈናቅለው በአዲስ አበባ መጠለያ አጥተው የሚገኙ የትግራይ ተወላጆችም በሰልፉ ላይ በመገኘት ድምጻቸውን እንደሚያሰሙ ይጠበቃል። በመዲናችን አዲስ አበባ ባለፉት ጥቂት ዓመታት ውስጥ ስለ ኑሮ ውድነት፣ ስለ መብት መከበር፣ ስለ መሬት መነጠቅ አልፎ ተርፎም ስለ ሃይማኖታዊ መብቶች ድምጽ ለማሰማት የጠየቁ በርካታ ወገኖች የጸጥታ ስጋት ስላለ ሰልፍ ማድረግ አይቻልም የሚል ምላሽ እንደ ሰንበት ጸሎት ሲደገምላቸው ነበር። የታሰሩ ሰዎችን ለመጠየቅ እንኳን ፍቃድ በሚከለከልባት ከተማ ዛሬ ለመጪው ሐምሌ 11 ቀን ሰልፍ እንዲካሄድ ከመንግስት በኩል አረንጓዴ መብራት መለኮሱ እጅግ የሚደንቅና የዲሞክራሲያችንን ደረጃ ከፍ አድርጎ የሚያሳይ ይመስላል። ይህ ሰልፍ በዋናነት የሚቃወመው በትግራይ ክልል ያለውን የህወሓትን አስተዳደር ነው። ህወሓት በአሁኑ ወቅት በውስጥ ሽኩቻ ከመናወጡም በላይ ከምርጫ ቦርድና ከፌዴራሉ መንግስት ጋር ያለው ፍጥጫ እንደቀጠለ ነው። ታዲያ በዚህ ወሳኝ ወቅት በትግራይ ተወላጆችና በተቃዋሚ ኃይሎች አማካኝነት ህወሓትን የሚያወግዝ ሰልፍ በአዲስ አበባ አደባባይ እንዲደረግ መፍቀድ ለፌዴራሉ መንግስት ታላቅ ዲፕሎማሲያዊና ፖለቲካዊ ሲሳይ ነው። አስተባባሪዎቹ እንደገለጹት በትግራይ ክልል ውስጥ ባለው አፈናና ወከባ ምክንያት በአዲስ አበባ የሚኖሩ ተፈናቃዮች ላይ የስነ ልቦና ፍርሃት ሊኖር እንደሚችል ይገመታል። ምክንያቱም ከሰልፉ በኋላ ወደ ክልሉ የሚመለሱ ወይም በዚያ ቤተሰብ ያላቸው ዜጎች ባንዳና ጠላት ተብለው ታርጋ ሊለጠፍባቸው እንደሚችል አቶ ሀለፎም በግልጽ ተናግረዋል። በአሁኑ ወቅት በአዲስ አበባ በሺዎች የሚቆጠሩ የትግራይ ተፈናቃዮች አስቸጋሪ ህይወት እየመሩ ይገኛሉ። ይህም የሚያሳየው ዜጎች በረሃብ ቢቆስሉም ለፖለቲካ ፕሮፓጋንዳ ግብዓት እስከሆኑ ድረስ በአደባባይ እንዲሰለፉ በክብር እንደሚጋበዙ ነው። ይሁንና በመዲናዋ የተስተዋለ ያለው ፖለቲካዊ እንቅስቃሴ በዚህ ብቻ የሚያበቃ አይመስልም። መላውን የሀገሪቱን ወደፊት ዕጣ ፈንታ ይወስናል የተባለውና በፖለቲካ ኃይሎች ዘንድ የተለያዩ ቅሬታዎችን ሲያስተናግድ የነበረው ታላቁ ሀገራዊ ምክክርም በዚሁ ሳምንት በአዲስ አበባ ከተማ ታላቅ ጉባኤውን በይፋ መጀመሩ ተሰምቷል። ዝርዝሩ እንደሚከተለው ለ4 ዓመታት ያህል በዋና ዋና ሀገራዊ ጉዳዮች ላይ አጀንዳዎችን ሲያሰባስብና በመላ ሀገሪቱ ተወያዮችን ሲያስመርጥ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻውንና ታላቁን ሀገራዊ ምክክር ረቡዕ ሐምሌ 8 ቀን 2018 ዓ.ም በዛሬው ዕለት በአዲስ አበባ ከተማ በይፋ ተጀምሯል። በዚህ በሺዎች የሚቆጠሩ የህብረተሰብ ክፍሎች በተገኙበት ጉባኤ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን የውሃ በር እጦትና የቀይ ባህርን ጉዳይ አንስተው ጠንከር ያለ ትችት ሰንዝረዋል። ጠቅላይ ሚኒስትሩ ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሸፍጥ የጂኦግራፊ እስረኛ ያደረገበት ምክንያት በውስጣችን ያለ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበር አይደለም ሲሉ ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ያልተመረጠ መንግስት ያሉት የወታደራዊ ደርግ መንግስትና ህወሓት መራሹን የኢህአዴግ ሽግግር መንግስት እንደሆነ የሚገመት ሲሆን ኤርትራ ስትገነጠል የነበረውን የታሪክ ሂደት በሸፍጥ የተሞላ ነው ሲሉ አርፈዋል። በተጨማሪም ጠቅላይ ሚኒስትሩ የአሜሪካንን ህገ መንግስት አረቃቀቅና እድሜ በምሳሌነት በመጥቀስ የኢትዮጵያ ህገ መንግስት መቀየር ወይም መሻሻል እንዳለበት ትልቅ ፍንጭ ሰጥተዋል። የአሜሪካ ህገ መንግስት በ55 ሰዎች ብቻ ተረቆ ዘላቂ ስራ መስራት መቻሉን የጠቀሱት ጠቅላይ ሚኒስትሩ በኢትዮጵያ የተሰበሰቡት 4000 ሀገራዊ ምክክር ተሳታፊዎች ከዚህ በላይ የተሻለና ሁሉን ወገን የሚሰበስብ ህገ መንግስት ማምጣት እንደሚችሉ ገልጸዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያውያንን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳይደረግ አንድም ሰው መቀየር አይችልም ማለት ነው ሲሉ አክለዋል። ጠቅላይ ሚኒስትሩ ባለፈው ስንፍናችንና በሸፍጥ የጂኦግራፊ እስረኛ ሆነን እያሉ ያለፉት
መንግስታትን ተጠያቂ ሲያደርጉ በአሁኑ ወቅት የራሳቸው መንግስት በቀይ ባህር ዙሪያ የገባበትን የዲፕሎማሲ አጣብቂኝ ለመሸፈን እየሞከሩ እንደሆነ ብዙዎች ይናገራሉ። ለ4 ዓመታት ያህል ሲያደባ የቆየው ሀገራዊ ምክክር ኮሚሽን ዛሬ የመጨረሻ ጉባኤ ላይ ሲደርስ ዋና አጀንዳው የህገ መንግስት ለውጥ መሆኑ በይፋ ታውቋል። ይህ ኮሚሽን ከተመሰረተ ጀምሮ በርካታ ተቃዋሚ ፓርቲዎች መንግስት የራሱን አጀንዳ ለማስፈጸም የቆረጠው ካርድ ነው በሚል ሲተቹትና ሲያገሉት እንደነበር ይታወሳል። የተወደዳችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው የፈጠኑና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። ፈጣን፣ ያልተበረዙና ሚዛናዊ መረጃዎችን በፍጥነት ለማግኘት ገጻችንን ሰብስክራይብ ማድረጋችሁን አትርሱ።